መቀሌ ላይ ታውጇል። ጀነራሉ ጦሩ በቅርቡ መቀሌን ሰብሮ እንደሚገባ አረጋግጠዋል። መቀሌን ሰብሮ ለመግባት እየተዘጋጁ መሆኑን ጀነራሉ ይፋ ሲያደርጉ የህወሓቱ ጀነራል ደግሞ ካሉበት ሳይነሱ እዚያው ደርሰን እንደመስሳቸዋለን የሚል ዛቻ አሰምተዋል። ይህንን ያሉት የህወሓቱ ጀነራል ኃይለሥላሴ ግርማይ ወይንም ወዲ እምበይታይ ወደ አዲስ አበባ ለመገስገስ ጦራችን በሙሉ አቅሙ ተዘጋጅቶ በተጠንቀቅ ሆኗል ሲሉ ተደምጧል። በትግራይ ከፍተኛ ውጥረት መንገሱ የተገለጸ ሲሆን ይህን ተከትሎ የክልሉ ነዋሪ አሁንም በሽሽት ላይ ይገኛል። በዝርዝር የምናስደምጣችሁ ዘገባችን ነው። ጀነራል ባጫ ደበሌ ከመሸ ወደ አስመራ ተኩሰዋል። ጀነራል ባጫ ደበሌ በዛሬው ዕለት በቢቢሲ በኩል አነጋጋሪ ጉዳይን አንስተዋል። በትላንትናው ዕለት ጃልመሮም ሆነ ዘመነ ካሴ 4 ኪሎ አይደርሷትም ሲሉ የተደመጡት ጀነራሉ ዛሬ ደግሞ ጦርነቱ ከፈነዳ ኤርትራ ያከትምላታል፣ ያበቃላታል፣ የሻዕቢያም ህልውና ያከትምለታል የሚል አነጋጋሪ ጉዳይን አንስተዋል። ተሰሙታላችሁ። በትላንትናው ዕለት በቁጥጥር ስር የዋሉት የኢሃፓ 2 አባላትና እንዲሁም አንድ ጠበቃ በሽብር ወንጀል ተከሰሱ። ከህወሓት ከፍተኛ አመራሮች ጋር በመገናኘት እንዲሁም ደግሞ ከሌሎች ጸረ ሰላም ኃይሎችና ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀትም ተከሰዋል። ዝርዝሩን በመረጃ አንቀልባችን ሸክፈነዋል። የየመኑ አማጺ ቡድን በቀይ ባህር ዳርቻ ላይ የሳውዲ መርከቦችን በባሊስቲክ ሚሳኤል አነደደ። በሌላ በኩል ደግሞ አሜሪካ በኢራን ጦርነት ረጅም ርቀት የሚወነጨፉ ሚሳኤሎቿን ተጠቅማ ጨርሳለች የሚለው መረጃ ዶናልድ ትራምፕን ያስደነገጠ ሆኗል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለምሽት የተደመጡ መረጃዎችን አጠናቅረን መጥተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝር መረጃዎቹ እናምራ። ጦሩ መቀሌ ሰብሮ ለመግባት ተዘጋጅቷል። ጀነራሉም ይህንን አረጋግጧል። ጀነራል ጻድቃን ወደ መቀሌ ለመግባት እየተዘጋጁ መሆኑን ይፋ ሲያደርጉ የህወሓቱ ከፍተኛ ጀነራል ደግሞ ካሉበት ሳይነሱ እዚያው ደርሰን እንደመስሳቸዋለን የሚል ዛቻ አሰምተዋል። ይህንን ያሉት ጀነራል ኃይለሥላሴ ግርማይ ወዲ እምበይታይ ወደ አዲስ አበባ ለመገስገስ ጦራችን በሙሉ አቅሙ ተዘጋጅቶ በተጠንቀቅ ቆሟል ሲሉ ማምሻውን ተናግረዋል። ከአዲስ አበባና ከመቀሌ ሁለት አይነት የተለያዩ መግለጫዎች ተሰራጭተዋል። አዲስ አበባ የሚገኙት እነ ጀነራል ጻድቃን ትግራይ እንዘምታለን፣ መቀሌን ለመቆጣጠርም ተዘጋጅተናል እያሉ ነው። ከፌዴራል መንግስት ጋር ተቀናጅተን ህወሓትን እናስወግዳለን ያሉት እነ ጀነራል ጻድቃን ወደ ትግራይ ለመግባት ያስችለናል ያሉትን የዘመቻ እቅድ መንደፋቸውንም ይፋ አድርጓል። አፋር ክልል የመሸገው ሐራ መሬት ጀነራሎች ጨምሮ የለውጥ አቀንቃኞች በአዲስ አበባ ባካሄዱት ስብሰባ በአጭር ጊዜ ውስጥ ወደ ትግራይ እንዘምታለን ብለዋል። ትግራይ ከህወሓት በኋላ በሚል በአዲስ አበባ በተካሄደው በዚህ ስብሰባ ጀነራል ጻድቃን ከዚህ በኋላ ቆሞ መጠበቅ አይገባንም ሲሉ ተናግረዋል። ጀነራል ጻድቃን ገብረትንሳኤ በመድረኩ ላይ ባቀረቡት ወደ ትግራይ የመግባት እቅድ የፌዴራል መንግስት ጋር ተባብረን መቀሌ እንቆጣጠራለን ሲሉ ተናግረዋል። ህወሓትን ማስወገጃው ጊዜ አሁን ነው ያሉ ሲሆን የፌዴራል መንግስት ሳይቀደም መቅደም አለበትም ብለዋል። መንግስት የህወሓት ቁንጮ አመራሮችን በተለይም እነ ደብረጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔር ሞንጆሪኖን እንዲያጠቃም ምክረ ሀሳባቸውን ሰጥቷል። እንደ ጀነራል ጻድቃን ገለጻ የፌዴራል መንግስት ህወሓትን ካስወገደ በኢትዮጵያ ያሉት ሁሉንም የጸጥታ ችግሮች መፍታት ይችላል። የትግራይ ጉዳይ መፍትሄ አገኘ ማለት ኢትዮጵያ መፍትሄ አገኘች ማለት ነው። ኢትዮጵያ ብቻ አይደለም የትግራይ ጉዳይ መፍትሄ ሲያገኝ የአፍሪካ ቀንድ መፍትሄ ያገኛል ነው ያሉት። ፌዴራል መንግስት ይህንኑ በመረዳት ከለውጥ ፈላጊ ኃይሎች ጋር ተባብሮ ወደ ትግራይ እንዲንቀሳቀስ እየወተወቱ መሆኑንም ጠቁመዋል። ወዲህ ደግሞ የህወሓቱ ከፍተኛ ጀነራል የኢትዮጵያ መንግስት ላይ ዛቻቸውን አሰምተዋል። ይህንን ዛቻ ያሰሙት ጀነራል ኃይለሥላሴ ግርማይ ወዲ እምበይታይ ናቸው። ጀነራሉ ብልጽግናን ለመደምሰስ ተዘጋጅተናል ባሉበት ንግግራቸው ጦራቸው ዝግጅት እንደጨረሰ ተናግረዋል። አሁን በይፋ የሚቀበሩበት ጊዜ እየተቃረበ ነው በማለት የተሟላ ጦርነት ለማድረግ መዘጋጀታቸውን ይፋ አድርገዋል። ተዋጊዎች በተሰበሰቡበት ቦታ ላይ ተገኝተው ከባድ ዛቻ ያሰሙት እኚህ ጀነራል ዛሬ እዚህ የተገኘነው ለመጨረሻው ድል የምናደርግበትን ፊሽካ ለመንፋት ነው ሲሉ ተደምጧል። የወዲ እምበይታይ ጠንካራ መልእክት በተለያዩ አቅጣጫዎች ጦሩን እያንቀሳቀሰ የሚገኝ ህወሓት ወደ ተሟላ ጦርነት ሊገባ እንደሚችል አመላካሽ ተደርጎም ተወስዷል። ጀነራል ባጫ ደበሌ ከመሸ ወደ አስመራ ተኩሷል። ጦርነቱ ከፈነዳ የሻዕቢያ ህልውና ማክተሚያ ይሆናልን ብሏል። ጀነራል ባጫ ደበሌ በኢትዮጵያና በኤርትራ መካከል ጦርነት ከተጀመረ የጦር ግንባሩ እንደከዚህ ቀደሙ ባድሜ ላይ ሳይሆን አስመራ ላይ ይሆናል ብሏል። ጦርነቱ አንድ ጊዜ ከተጀመረ የኤርትራ መንግስት የሚባል እንደማይኖር መታወቅ አለበት በማለት አሁን የተፈጠረው ውጥረት ወደ ለየለት ፍጥጫ ማድረጉንም ገልጸዋል። ጦርነት አይቀሬ ከሆነ ከኤርትራ መንግስት ማክተም በተጨማሪ የጂኦግራፊ ለውጦች እንደሚኖሩም ጠቅሰዋል። ከመንግስት
ለውጥ እስከ ጂኦግራፊ ምስቅልቅል ይወጣል ያሉት ጀነራል ባጫ አሁን የሚቀሰቀሰው ጦርነት ዝም ብሎ አይነት ግጭትን አይደለም ብለዋል። የቀጠናው ሀገራት ቅርጽ በእጅጉ እንደሚቀይር ጠቁመው አብነትም በኢትዮጵያና በኤርትራ መካከል የድንበር አከላለል ለውጥ ሊያመጣ እንደሚችል ጠቅሰዋል። አሁን ላይ በኢትዮጵያና በኤርትራ መካከል የተሰመረ ድንበር እንደሌለ አስታውሰው ጦርነቱ ከተከሰከሰ የድንበር አከላለል ለውጥ አይቀሬ ነው ብለዋል። ጦርነቱ ከተለኮሰ የኤርትራ መንግስት ይጠፋል በማለት በድፍረት የተናገሩት ጀነራል ባጫ አንዴ ከተገባበት ደጀንና ግንባር የሚባል ነገር የለም ብለዋል። እንደ ጀነራሉ ገለጻ አሁን ላይ የተፈጠረው ውጥረት ከፈነዳ እንደከዚህ ቀደሙ ባድመ ግንባር ሳይሆን አስመራ ደጀን ሊሆን አይችልም፣ እንዲሁም ካርቱም ደጀን ሆኖ አልፋሽቃ ደጀን አይሆንም በማለት ጦርነቱ ሁሉን አቀፍ ቀጠናዊ ሊሆን እንደሚችል ጠቅሰዋል። ጦርነቱ ከተጀመረ ሁሉም ቦታዎች አንድ ናቸው። በዘመን አፈራሹ የድሮን ጥቃት ከዳር እስከ ዳር መሀል ፍልሚያ እንደሚኖርም በመጥቀስ የተዘጋው ቀጠናዊ ጦርነት ከተቀሰቀሰ በይፋ በስም ጠርተው ከገለጹት ሻዕቢያ በተጨማሪ መንግስታትም ይቀያየራሉ ብለዋል። ይሁን እንጂ ይህ የመንግስታት መቀየር ከሻዕቢያ ውጭ የትኞቹን ሀገራት ሊያዳርስ እንደሚችል ጀነራሉ ተቀንጭቦ በተሰራጨው ቃለ መጠይቃቸው ላይ አልጠቀሱም። አንድ አፍታ ሚዲያን ጨምሮ በተለያዩ ማህበራዊ ድረገጾች ላይ በመቅረብ ወቅታዊ ትንታኔዎችን በመስጠት የሚታወቁት አቶ አበበ አካሉ የሽብር ጥቃት ለመፈጸም ተንቀሳቅሰዋል በሚል ተወነጀሉ። በትላንትናው ዕለት አንድ አፍታ ሚዲያ የቤተሰብ ምንጮችን ዋቢ በማድረግ አቶ አበበ አካሉ በቁጥጥር ስር መዋላቸውን መዘገባችን ይታወሳል። በዛሬው ዕለት ታዲያ እርሳቸውን ጨምሮ ፖለቲከኛ ይስሐቅ ወልዳይና የኢሃፓ ጠበቃ የሽብር ጥቃት ለመፈጸም ተንቀሳቅሰዋል የሚል ውንጀላ ቀርቦባቸዋል። ፖለቲከኞቹ ና ጠበቃው ከህዋት ከሌሎች ጸረ ሰላም ኃይሎች እንዲሁም ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመል እና በማደራጀት ተጠርጥረዋል ተብሏል። የፌዴራል ፖሊስ እነዚህን ውንጀላዎች ያቀረበው በአቶ አበበ አካሉ፣ አቶ ይስሐቅ ወልዳይና አቶ አበራ ንጉስ ላይ ነው። የኢሃፓ የህዝብ ግንኙነት ኃላፊ የሆኑት አቶ ይስሐቅና የህግ ባለሙያው አቶ አበራ በፖሊስ ቁጥጥር ስር ያሉት ከትላንት በስቲያ ሰኞ እንደሆነ ይታወቃል። አቶ አበበ በፖሊስ ቁጥጥር ስር መዋላቸውን ፓርቲው አረጋገጠው ደግሞ በትላንትናው ዕለት ነው። የፌዴራል ፖሊስ ሶስቱንም ተጠርጣሪዎች ከትላንት በስቲያና ትላንት በእጀባ ወደ መኖሪያ ቤቶቻቸው በመውሰድ ፍተሻ ማካሄዱንና የተወሰኑ ቁሳቁሶችን ይዞ መሄዱን ቤተሰቦቻቸውና የኢሃፓ ፕሬዝዳንት አቶ አብርሃም ሃይማኖት ለኢትዮጵያ ኢንሳይደር ተናግረዋል። ሶስቱ ተጠርጣሪዎች ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት መቅረባቸውን የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራትና ጠበቃቸው አቶ ሰለሞን ገዛኝ አረጋግጠዋል። በዛሬው የችሎት ውሎ የፌዴራል ፖሊስ የ14 ቀናት የምርመራ የጊዜ ቀጠሮ መጠየቁንም አቶ ሰለሞን ተናግረዋል። ፖሊስ የምርመራ ጊዜ ለመጠየቅ ለፍርድ ቤቱ ያቀረበው ማመልከቻ ሁለቱ ፖለቲከኞችና የህግ ባለሙያው የተጠረጠሩባቸውን ወንጀሎች የዘረዘረ ነው። ኢትዮጵያ ኢንሳይደር ተመለከትኩት የሚለው ይኸው ማመልከቻ ሶስቱ ተጠርጣሪዎች ህጋዊ የፖለቲካ ፓርቲን እንደ ሽፋን በመጠቀም ከፓርቲው ህግና ዓላማ ውጭ ስልጣንን በኃይል ለመያዝ በማሰብ ተንቀሳቅሰዋል ሲል ይወነጅላል። ግለሰቦቹ ይህንን ሀሳባቸውን ለማሳካት ከኢትዮጵያ የውስጥና የውጭ ታሪካዊ ጠላቶች መቀናጀታቸውን በማመልከቻው ላይ ተጠቅሷል። በፖሊስ ማመልከቻ በጠላትነት ተፈርጀው የተዘረዘሩት ህወሓት ጽምዶ ተብሎ የሚጠራው ኃይልና ስማቸው ያልተጠቀሱ ሌሎች ጸረ ሰላም ኃይሎች የሚል ነው። ከህወሓት ከፍተኛ አመራሮች ጋር በድብቅ ግንኙነት በማድረግ የተጠረጠሩ ሶስቱ ግለሰቦች በአዲስ አበባ ከተማ በመንቀሳቀስ አባላትን በመመልመልና በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለልና ለጽምዶ ቡድን መረጃ በማቀበል ተወንጅሏል። ሁለቱ ፖለቲከኞችና ጠበቃው ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ የፖለቲካ ክንፍ፣ የወታደራዊ አደረጃጀትና ስልጠና ክንፍ፣ የሚዲያ ፕሮፓጋንዳ ክንፍና ሌሎች የድርጊት መርሃ ግብር አፈጻጸም በማውጣት መንቀሳቀሳቸውንም ፖሊስ ለፍርድ ቤቱ አመልክቷል። ግለሰቦቹ ስልጣን ላይ ያለውን መንግስት በኃይልም ቢሆን ማስወገድ አለብን፣ በየትኛውም አካባቢ የሚደረግ የትጥቅ ትግል አግባብ ነው በማለት ለህዝቡ የትጥቅ ትግል የመጨረሻ አማራጭ መሆን እንዳለበት መናገራቸውን ፖሊስ በማመልከቻው ላይ ጠቅሷል። ሶስቱ ተጠርጣሪዎች በችሎት በነበራቸው ቆይታ ይህን በተመለከተ የቀረበባቸውን ውንጀላ ማስተባበላቸውንም ጠበቃቸው አቶ ሰለሞን ተናግረዋል። ተጠርጣሪዎቹ ሰላማዊ ትግል ነው የምናምነው፣ መንግስትን በኃይል የመገልበጥ ሐሳብ የለንም ማለታቸውንም ጠበቃቸው አክሏል። መንግስት እንዲስተካከል የሚጥሩ መሆናቸውን ለፍርድ ቤቱ የገለጹት አቶ አበበ ሀገር አለኝ፣ ልጆች አሉኝ፣ በሰላማዊ ትግል ነው የማምነው ማለታቸውንም ጠበቃቸው ገልጿል። የፌዴራል ፖሊስ ለፍርድ ቤት ባቀረበው የጊዜ ቀጠሮ ማመልከቻ ላይ ተጠርጣሪዎቹ የብሔርና የሃይማኖት ግጭትን ለመፍጠር በማሰብ በውጭ ሀገር በሚገኙ መገናኛ ብዙሃን የሐሰት ፕሮፓጋንዳ ሲያሰራጩ ነበር የሚል ተጨማሪ ውንጀላም አቅርቧል። ከዚሁ ጋር በተያያዘ ፖሊስ በማመልከቻ ላይ በስም የጠቀሳቸው አንከር ሚዲያ፣ ኢትዮ ፎረም እና ኢትዮ 360 መገናኛ ብዙሃንን ነው። ሶስቱ ተጠርጣሪዎች በጸጥታ ኃይሎች ቁጥጥር ስር የዋሉት በአዲስ አበባ ከተማ የተለያዩ ክፍለ ከተሞች
ላይ በመንግስት የጸጥታ ኃይሎች ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም በእንቅስቃሴ ላይ እያሉ እንደሆነ ፖሊስ ለፍርድ ቤቱ ገልጿል። ግለሰቦቹ የተጠረጠሩበት ድርጊት የሽብር ወንጀል ድርጊት ከመሆኑ አንጻርና ጉዳዩ ውስብስብና ሰፊ ጊዜ የሚያስፈልግ መሆኑን ለፍርድ ቤቱ በመጥቀስም የምርመራ ስራ ለማካሄድ 14 ቀናትን ጠይቋል። የፌዴራል ፖሊስ ለፍርድ ቤቱ ባቀረበው ማመልከቻ ተጠርጣሪዎቹ በዋስ ከእስር ቢለቀቁ ምስክሮችን ሊያሸሹብን፣ ሊያስፈራሩብንና ሊደልሉብን ይችላሉ በሚል ምክንያት በምርመራው ወቅት በእስር ላይ እንዲቆዩ ጥያቄ ማቅረቡንም ኢትዮጵያ ኢንሳይደር ዘግቧል። የየመን አማጺዎች በዛሬው ዕለት በሰሜናዊ ቀይ ባህር ያምቡ የባህር ዳርቻ የሳውዲ የነዳጅ ማጓጓዣ መርከብን በበርካታ ሚሳኤሎች መምታታቸውን አሳወቁ። የቡድኑ ወታደራዊ ቃል አቀባይ የሀያ ሳሪ በኤክስ ገጻቸው ላይ ባወጡት መግለጫ ባሊስቲክ ሚሳኤሎቹ መርከቧን በትክክል መምታታቸውን ገልጸዋል። ሳሪ እንደገለጹት ጥቃቱ ቡድኑ በሳውዲ አረቢያ ላይ በጣለው የባህር ላይ እገዳ ስልት አካል ነው። ቃል አቀባዩ ጨምረው እንዳስታወቁት እግዱ እንደ አውሮፓውያን አቆጣጠር ከሐምሌ 22 ከተጀመረበት ጊዜ አንስቶ በቡድኑ ኢላማ የተደረጉና ጥቃት የተፈጸመ ባቸው የሳውዲ የነዳጅ ጫኝ መርከቦች ቁጥር ወደ 8 ከፍ ብሏል። ሳሪ በተጨማሪም 29 የሳውዲ የነዳጅ ማጓጓዣ መርከቦች በቀይ ባህርና በአረብ ባህር እንዳያልፉ መከልከላቸውን ወይንም ወደ ኋላ እንዲመለሱ መገደዳቸውን ገልጸዋል። ቡድኑ በባብ ኤል መንደብ የባህር ወሽመጥ ላይ የጣለውን እግድ በተሳካ ሁኔታ ተግባራዊ ካደረገ በኋላ ሳውዲ አረቢያ የነዳጅ ማጓጓዣ መርከቦቿን ወደ ሰሜናዊ የቀይ ባህር ክፍል ማዞሯን ገልጸዋል። ሳሬ የባህር መስመሮችን ለመዝጋት ውጤቱ ምንም ይሁን ምን በሰሜን ቀይ ባህር በሳውዲ ነዳጅ ጫኝ መርከቦች ላይ የሚፈጽሙትን ጥቃት አጠናክረው እንደሚቀጥሉም ዝተዋል። ይህ በእንዲህ እንዳለ አሜሪካ በኢራን ጦርነት ረጅም ርቀት የሚወነጨፉ ሚሳኤሎችን ተጠቅማ መጨረሷን የሚገልጽ አስደንጋጭ መረጃ ወጥቷል። ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ኤስቢኤስ የዜና ወኪል እንዳወጣው መረጃ አሜሪካ ኢላማቸውን ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳኤሎችን ተጠቅማለች ብለዋል። አሜሪካ ያሏትን የረጅም ርቀት ተወንጫፊ ሚሳኤሎቿን በሙሉ ተጠቅማ ማጠናቀቋን ቀድሞ የዘገበው ግን ሮይተርስ የዜና ወኪል ነው። ሲቢኤስ ከዚህ ቀደም የረጅም ርቀት ሚሳኤሎችንና ከምድር ወደ አየር ተምዘግዝገው ኢላማቸውን በመለየት የሚመቱ መሳሪያዎች ክምችት በመቀነሱ የትራምፕ አስተዳደር ከኢራን ጋር የምታደርገውን ጦርነት ለማቆም መገደዱን ዘግቦ ነበር። የአሜሪካ ባለስልጣናት በመጋዘን ውስጥ የሚገኙት ኢላማቸውን ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳኤሎች ቁጥር ውስን መሆኑን ገልጸዋል። ባለስልጣናቱ አክለውም ፓትሪዮትና ተርሚናል ሃይ አልቲቲዩድ ኤር ዲፌንስ የሚባሉት መሳሪያዎች በፍጥነት አምርቶ መተካት እንደማይቻልም ስጋታቸውን ገልጸዋል። ሐምሌ ወር ላይ አንድ የምርምር ቡድን ጦርነቱ ከመጀመሩ በፊት አሜሪካ 2330 ፓትሪዮት ሚሳኤሎች የነበራት መሆኑን ገልጾ በሐምሌ ወር መጨረሻ ላይ ግን ከ827 እስከ 759 መካከል ብቻ ቀርተዋታል ብሏል። ይኸው ጥናት ከጦርነቱ በፊት 452 THAAD የተባለው መሳሪያ እንደነበራት አስታውሶ በሐምሌ ወር መጨረሻ ግን ከ278 እስከ 234 ባለው ውስጥ ብቻ እንደቀራትም መዝግቧል። ሌላ በቅርቡ ይፋ የሆነ ጥናት አሜሪካ ያሏትን የመሳሪያ ክምችቶች ከጦርነቱ በፊት ወደ ነበረው ለመመለስ እስከ 2029 አጋማሽ ድረስ እንደሚወስድባት ይፋ አድርጓል። የፔንታገን ቃል አቀባይ ሼን ፓርኔል ለሲቢኤስ ኒውስ በሰጡት ምላሽ የአሜሪካ ጦር በዓለም ላይ ከፍተኛ አቅም ካላቸው መካከል ነው፣ ፕሬዚዳንቱ ባዘዙ ሰዓት የሚሰጠውን ተልዕኮ ለመፈጸም የሚያስችል አቅም አለው ሲሉ ማስተባበያ ሰጥተዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።